ያለው ማለት ቼክስ በፋስቲንግ ቼክስ ሲደረግ 122 ነው ብላኛለች ጥሩ yes እና ጥሩ እንትን ላይ አይደለም ያለው ብላኛለች ስለዚህ ግፊት አለ ተጨማሪ ምን መጣ ስኳር መጣ ኮሌስትሮል ችግር አለ አላልኩም ኮሌስትሮል እስካሁን ነፃ ማንደና ነኝ ግድ የለም እንግዲህ ሌላ ጊዜ ወይ ሲታረገ በደንብ እንፈትሸዋለን ሪ ያለብህ አላልኩም ሪ የሚገርም ነገር ስሜቶቹን ቼክ አድርጋቸዋለሁ እግሬን እያያዘኝ ነው ጉልበቴን ያመኛል ታወቀም ሪ በስሜት አይታወቅም ሪ በምርመራ ነው የሚታወቀው ስለዚህ ቼክ አድርገህ እስካሁን የተነገረ ነገር ካለ እናልፈዋለን እሺ ወገብህን ያማሃል ወገቤን ያመኛል ጉልበትን ያማሃል ጉልበቴን ያመኛል እንቅልፍ ቆንጆ ነው እንቅልፌ ብዙ አይደለም ማለት ቶሎ ትንሽ ነው የምተኛው yes ቶሎ ማስተኛው የምተኛው ግን ትንሽ ነው ያ ታንኮራፋለ ባለቤት ነገረች ነገር አለ ማንኮራፋት አለ ማንኮራፋት አለ አሁን እየገባን አይደል ባንተ ቤት አዎ እነዚህ ሁሉ የተለያዩ በሽታዎች ነው አርገኝ ሳልክ ያለው እኔ ነገር እስካሁን የነገርከኝና በደንብ በጠይቀ ሌላ እንኳን ልትነግረኝ የምትችላቸው ብዙ ህመሞች ኦኬ ኢቭን አደልት ነህ አዋቂ ነህ ይሄ ሁሉ ፍረስ ነው ይሄ ሁሉ ፋስ ነው ኢቭን የወንድነት እንበል እንግዲህ ቃሉን ላለመጥራት ነው ያ ሁሉ ፐርፌክት አይሆንም ሌላ ጊዜ እናወራለን ሶ እየነገርኩ ያለሁት አሁን አንተ የነገርከኝ የስኳር ኢሹን ጨምሮ ቅድም ያወራናቸውና አሬጋማ ላይ ያልከኝ ነገሮች እንደሚያዙ ይመስላል 27 ኪሎ ፋት 27 ኪሎ እንዴት መጣ ስላላወቅ ጤናማ ናቸው ብለህ ስትበላቸው የነበሩ ምግቦች ባልክበት ስትበላቸው የነበሩ ምግቦች ያመጡት ችግሮች ናቸው ማለት ነው ኦኬ መፍትሄው እነዛኑ ምግቦች የበሉ እንግዲህ ምግፊት መድኃኒት እየወሰድክ ነው ጊዜ በኋላ ደግሞ የስኳር መድኃኒት ጀምራለህ ተብሏል እሱን እያዋጥክ መሄድ ነው ወይንስ አመጋገብህን በማስተካከል አኗኗርህን በማስተካከል 27 ኪሎ ፋት ተከላክለ ቅድም ያልኩን በሽታዎች መገላገል የትኛው ትክክል ይመስላል እንተን ምግቦችን አመጋገብን አስተካክዬ በሽታዎችን መገላገል ነው አመጋገብህን አስተካክለ ኤክሰርሳይዝ ሌቭልን አስተካክለ ቦርጫም ሳትው ጡንቻ በጡንቻ ሆነ በጤና አንድ ሌላ ነገር ልጨምርልህ አንድ የምትወደውን ጓደኛ ዝም ብለህ አይና ሊናሳለው 38 ዓመት ነው ልጅነት ጓደኛህ ነው ኦኬ ኤክሰርሳይዝ በጣም ያደርጋል ጡንቻ በጡንቻ ነው ምግቦቹ ከሞላ ጎደል ልክ እንዳንተ እንጀራ ወጥ ሳይሆን አሁን ካንተ ጋር ማውራውን የሆነ ኳሊቲ ፕሮቲን አትክልት ጋር ነው የሚመገበው ይዘው አያው ባንተና በሱ መካከል የሱ ኪሎ 78 ነው ያ 78 ኪሎ ጡንቻ ነው ትርፍፋት የሚባል ነገር የለውም ያ ጓደኞች ሰብስላሉ ነው ይኖሩናልና ያ ጓደኛህን ጉበቱን ብናይ ጉበቱ ላይ ፋት የለውም ያንተ ጉበት ታዳመንከኝ ነገ ሄድና አልትራሳውንድ ታይ ፋት አለው የጓደኛ ግፊት 120 በ80 ወይም ደግሞ 110 በ70 ነው ያንተስ ቅድም ነገርከን ግፊት ነው የጓደኛ ስኳር ፋስቲንግ ነው እያወራን ያለው ምናልባት 85 ነው ያንተ ቅድም ያልከው 22 ነው አሁን በደንብ እየገባ ነው ዲፈረንሳችን እየገባ ነው ጓደኛ ከቆዳው ስር ጤናማ የሆነ ፋት አለው አንተ ደግሞ ቦርጭ ነው ያለው ሆድ ውስጥ ነው ፋት የተሰገሰገው ጓደኛ አይኑን ሄዶ አይን ህክምና ቼክ ቢያደርግ ፐርፌክት አይን ነው ያለው አንተስ ምናልባት እንዳላወቅም እንጂ አይኑ ላይ ብዥ ያለው ተጠቀማለሁ ማንበብ ይሄው እኔም ባንተ እድሜ ነው መጀመርኩት ጓደኛ ግን ፐርፌክት የሆነ አይን ያለው ሌላም ልጨምርልህ ጓደኛ የቅድም ያልኩ የናይት ላይፍ ከዚህ በኋላ እንድንባባ ከትዳር አጋራችን ጋር ያለ ህይወት ማለት ነው የሱ ፐርፌክት ነው ያንተ ግን መከላይ ያበላ ነው ጓደኛ አያንኮራፋም ቆንጆ እንቅልፍተኛል ቆንጆ ብርት ብሎ ንቅት ብሎ በብሉ ለርጅጧት ይነሳል ያንተን ግን ቅድም ባርከኝ መንገድ አውቀዋለሁ ነው እንበልና የዛሬ 10 ዓመት አካባቢ ላይ
አንተ በጣም አርጅተሃል፣ በጣም ገርጅተሃል። አያምጣውና ምናልባትም እሱ ነው ከአንተ ጋር መጥቷል። አያምጣው ብያለሁ። ተርተታ ከአንተ ጋር መጥቷል። ብዙ ቀሪ ዘመንህን የበሽታ ሜኑ ተራ በተራ እየመጣ መድኃኒት እየወሰድ ቀሪ ዘመንህን አንተ ነው ጓደኛስ ጊዜ አያረጅ የሚባል እሱ ጊዜ ፊሊፕስ ነው እንዴ የሚባል አለሰሮ ማለት ነው። ደስ የሚለው ነገር ማን ምንም የረፈደ ነገር የለም። ምንም እሱ ካልደባልሃለሁ ከዚች ደቂቃ ጀምሮ ኦኬ ወደ አፉ የምትልካት ያንዳንዷ ምግብ እስከ ዛሬ ቁጭ ብላ ያሳለፍከው ህይወት ከዚህ በኋላ የምታደርገው እንቅስቃሴና ኤክሰርሳይዝ አሁን ቅድም ያልኩህን ሰው ጓደኛህን ሰውነት በአጭር ጊዜ ውስጥ ታገኛለህ። በጣም በአጭር ጊዜ ደስ አይልም? በጣም ደስ ይላል። እንግዲህ እኔ ጋር ከመግባት በፊት ቀይ መስመር አለ። አልኮል ትጠጣለህ ወይ? ቢራ ድራፍት አለ? አይ እሱን አልጠቀምም። ተገላገልክ። ስለዚህ አልኮል እየጠጣ ከእነዚህ ነገሮች መገላገል ስለማትችል ነው ይሄን ያልኩህ። ቀላሉን ከባዱን ነገር አመጋገቢ ላይ እንግዲህ አኗኗሩ ላይ ኤክሰርሳይዝ አታደርግም። እሱ ገብቶኛል። ትልቅ ላይ አመጋገቢ ነበረ። ድምፅ አለ አንተ ጋር አሁንም ምራፍሽ ድምፅ አለ አለ። ምግብ ላይ እሱ ምግብ ያሳየን ምን ነበር የምታዘወትረው? ቁርስ ምን ነበር? ምሳ ምን ነበር? እራት ምን ነበር? ዳቦ በጣም የስንዴ ዳቦ በጣም ነው የምወደው። የስንዴ ዳቦ በጣም እጠቀማለሁ። ድፎ ነው ፕላስ ደግሞ ድፎ ድፎ አፕታይዘር እኮ አመጣኸው። በምንድን ነው የምትበላው አንተ? በፍርፍር አጣብቀህ ነው የምትበላው? እየነከርክ ነው የምትበላው? ባዶ ነው የምትበላው? በሻይ እጠቀማለሁ። ፕላስ ደግሞ ማታም እንደዚህ እጠቀማለሁ። ዳቦ በቃ እናንተ ቤት ዳቦ ላይ ነው የሚደፋው። ዳቦ በጣም እጠቀማለሁ። ልክ ነህ። ነጭ ነው ነጭ ዳቦ ነው። የስንዴ ነው። የስንዴ ነው። ዋው ሌላስ? ሌላ ቅባቶች ስጋ በጣም ነው የምጠቀመው። ቅባት በጣም ነው የምንጠቀመው ቤት ላይ ወጥ ላይ በቃ እንደ ጉድ ነው። ዘጭ ብሎ ነው የሚመጣው። እንጠቀማለን። ንግስት ጾም ቦርጫ ሆናለች። እንደዛ ነው። ልክ ነህ እንዴ? ስለማውቅ ነው እኔ ብቻዬን አልወፈርኩም። ልክ ነህ። እሷን ባለቤቴም ከኔ ጋር ወፍራ አሁን ደግሞ ከኔ ጋር እያስተካከለች ነው። ስለዚህ ከዚች ደቂቃ በኋላ ካንተ ጋር የማወራውን ነገር ለባለቤትም ሼር ታደርጋታለህ። እሺ። ሌላስ? ለስላሳ ጁስ? ለስላሳ እጠቀማለሁ። እውነት ነው። ኮካ በጣም ነው የምጠቀመው። እንደተከፈተ ነው ክፍት ታደርግና ወዲያው ከነጋሱ እውነት ነው። ከነጋሱ ጋስ ደስ አይለኝም ነበር እኔ በፊት። የስ ሌላስ እንደ ምንድን ነው ብለህ ታስባለህ? ለዚህ ያጋለጠ ሌላ ሰፊ ሰዓት እቀምጣለሁ። በርግጥ እንትን አይደለም ማለት ያው ስራዬ ብዙ ያስቀምጠኛል፣ ግን እኔም በጣም ነው የምቀመጠው። ፕላስ ደግሞ አጫጭር መንገዶቹን ራሱ ያው ከመኪና ብዙ እግር መንገድ አዘውትሬ አላውቅም። በቃ አንዳንዴ እኮ እንግዲህ ሜቢ የኔን ኢቢኤስም ታሪክ ሰምተሃልና እንዳንተ ሞኜ ሱኳሬ ከፍ ብሎ ግፊቴ ከፍ ብሎ በቃ ጀስት ቀረኝ ብዬ አስብ የነበረው ምግብ ላይ ጥንቃቄ አደረግ ነበር። ገብቶሃል? ምክንያቱም በሕክምና ቅባት አታብዙ ስለምንል ቅባት አላበዛም ነበር እና ቀረኝ ብዬ አስብ የነበረው ኤክሰርሳይሱ ነው። የመጀመሪያ ጊዜ በቃ ኤክሰርሳይዝ ወክ ለውጥ አሳስብ የጨነቀኝ ነበር ነገር እኔ በመኪና ነበር የምታወቀው። ከመኪና መውረድ አልፈልግም ነበር እና ሰው ምን ይለኛል መንገድ ላይ መቆም ሰው ሰላም ማለት ራሱ እሱ ነበር የጨነቀኝ። ይገርምሃል? እስኪ ጀምሮ ድረስ ማለት ነው። ስለዚህ ከዚህ በኋላ ዶክተር ለህይወት ስትል ከዚህ ቲንኪንግ ውስጥ ትወጣለህ። አንድ ያልተጠቀምከው እቃ ምን ሊሆን ይመስልሃል? ዝም ብለህ ቁጭ ያደረግከው ይበላሻል አይደል? ያው አማራ ይበላሻል። አንተ ይላል ጊዜው ያልፈበታል። ግን ከጊዜ በኋላ ምን ይሆናል? ጡንቻ እየሟሸሸ የደም ዝውውሩ በሙሉ እየቀነሰ አንድ ቀን በሆነ ምክንያት ስትሄድ እግር ቆስሎ አልድንም ስል በቃ ይሄ እግር እዚህ በኋላ አያስፈልግም ይለዋል። አንተ
የዛን ቀን አይደለም እግር የታመመው ለረጅም ጊዜ ስላልተጠቀምክ ያልተጠቀምከው ጡንቻ ይሞታል ያልተጠቀምከው እግር ደግሞ የደም ዝውውሩ ይቀንሳል ጡንቻ ስላልለው ስለማይፈልግ ለምንድን ነው ሰውነት እዛ ጋር ደም ይልከው ብዙ ደም አይልክም እዛ ጋር ምክንያቱም ገብቶሃል ዩዝለስ ነው አሁን አይ ቲንክ በደንብ እየገባ ይመስለኛል ከዚህ በኋላ ቪዲዮም በቀለበ እኔ ከዚህ በኋላ ሰላሜን ልምተኛ ቢኮዝ መንገድ ያለብኝን ነገር በደንብ ስለነገርኩ ጎበዝ እንግዲህ ነግረህኛ ጮማ በጣም ይበዛል ምግባችሁ ላይ ዘይት ይበዛል ቅቤ ይበዛል ቅባት ይበዛል ደብስ የስንዴ ዳቦ ትመገባለህ ልክ እንደ ህፃን ልጅ በሻይ ነው የምትበላው እንጀራ በደንብ ይቀጠቀጣል አየህ አይደለም እዛ ላይ ሙቭመንት የለም ኤክሰርሳይዝ የለም ስለዚህ ምን እያልኩ መሰለህ ቢኒያም ግፊቱ የመጣብህ አንተ ነው ያመጣው ግፊቱ ስላልገባ ነው ኔግሊጀንስ ነው አይደለም ይሄ አሁን እኔ የማወራው በፊት ቀድመ ተምረህ ቢሆን ኖሮ እመነኝ ግፊቱ አልተጋባል መጣ ነበር ለዚያም አልፎ ምን እየመጣ ነው ሌላም እየመጣ ነው ያ ሁሉ እየመጣ ያለው መጥቶብህ ሳይሆን አንተ ነው ያመጣው ቅድም የነገርኩህ ጓደኛ ግን ኦኬ ምንም ማለት ግፊት የሚባል ነገር እሱ ጋር ሳይመጣ ስኳር ሳይመጣ አይኑ ሳይጎዳ ስትሮክ ሳይመታው ሃርት አታክ ሳይመታው ኩላሊቱ ፌል ሳያደርግ እግሩ ሳይቆረጥ ቀሪ ዘመኑን ሁልጊዜ ጎረምሳ ሁልጊዜ ወጣት ሆኖ ፕሮዳክቲቭ ሆኖ አገር ላይ ዕዳ ሳይሆን ቤተሰብ ላይ ዕዳ ሳይሆን ውጤታማ ሆኖ ያልፋል እመነኝ ቢኒያምን ከዚህ በኋላ ወደዛ እንዲመጣ እናደርጋለን ቢኒ ምን በላ ዛሬ ቢኒ ምን በላ ዛሬ ሩዝ ነው የበላሁት ሩዝ በስጋ ነው የበላሁት ሩዝ ለቢኒ ኦኬ ወደ ጡንቻ ሳይሆን ሜዶ ወዴት ነው የሚሄደው ቅድም ወዳልነው ወደ 7 ኪሎ ፋት ነው የሚሄደው አሁን ገብቷል በደንብ ቁርስ ነው ሩዝ የበላው አይ ምሳ ነው ቁርስ የበላው ሩዝ የበላሁት ምሳ ነው እርግጠኛ ነኝ ሩዙን በምን በላ ሩዝ በስጋ ነው የበላሁት እመነኝ ስጋው ዜርፎር ናት ትንሽዬ ነው የምትቀመጠው ነት ነው ዜርፎር አሁን ስጋው ትንሽ በመሆኑ ሩዙ ብዙ በመሆኑ ስለማጠግብ እመነኝ ብዙ ነው የበላው ቅጥቅጥ አድርገህ ነው የበላው ይኸውልህ እቺን ልጨምርልህና ሩዙ ትንሽ ሆኖ ስጋው ብዙ ቢሆን ኖሮ ያን ሁሉ ሩዝ ባልበላ ነበር የምትበላው ስጋ ይበቃል አሁን ሩዙ እኮ ስለቀጠለ ነው ብዙ የበላው ገብቶሃል ቀጠለ ብዙ ሩዝ ትንሽ ስጋ ያዝ የሚያደርገው ፕሮቲኑ ነው ባይ ስጋው ነበር ያዝ የሚያደርግ ፍሬን የሚገታና በቃ አንተ ልጅ ብሎ የሚቆልፍ ነገር ስላልነበረ ሩዙ ደበደብከው በዛ ላይ ደግሞ እሱ እኮ አልበላው መንበር ብለህ አሰብክ ቀጠቀጥከው ራስ አልበላህም ገና ነው እንግዲህ ራስ አልበላህም ገና ነኝ ገና ነህ እንግዲህ አስበው ራስ ላይ ባልተቤት ሽሮዋን በጣም ቆንጆ ሽሮ ተፈላስፋበት ቀምማው ቆንጆ ቅቤ አድርጋበት ዘይት አድርጋ እንጀራ ምናምን በቀላል ጥቁርና ነጭ ተዘጋጅቶ ይጠበቃ ነው ሌላ የሚጠብቅህ አይ ልክ ነህ በል አሁን የምትላትን ልንገርህ ቤት ነህ ቤት አይደለሁም መንገድ ላይ ነኝ አዲስ አበባ ነው ያለኸው አዲስ አበባ ነኝ በል አሁን ውረድና ወይም ደግሞ መኪናን አቁምና ሉካንዳ ቤት ግባ ዛሬ ምንድን ነው አርብ ነው ለካ ስጋ የለም ዛሬ ጾም አይደለም ይኖራል ያ ይኖራል ምኖር ከሆነ ይኸውልህ ቀይ ስጋ ገዝተህ ግባ እሺ ቀይ ስጋ ገዝተህ ግባና ለንግስቷ ደውለህ ተዘጋጂ ይሄ ስጋ የሚጠበሰው በቅቤ አይደለም በዘይትም አይደለም መጥበሻውን ብቻ ቀባ ነው የምታደርጊው እንዳይዝ አሁን ገብቷል እስከ ዛሬ ነጥላና ዘይትና ቅቤ ዋጋ አስከፍሎናል ዛሬ ጀምሮ ግን ህይወታችን ይቀየራልና ስጋ ይዤ እየመጣሁ ነው ጎመን ቀቂና ጠብቂኝ ጎመን ወይ ጥቅል ጎመን ብሮኮሊ አዘጋጅተሽ ጠብቂኝ በላት ስጋው መጣ ስጋው ተጠበሰ ማንኪያ አቅርቢልኝ በላትና ጎመንን በስጋ ቀጥቅጠው ጥግብ ብለህ አትርሳ ስጋው ጮማ አይደለም ስታበስል ደግሞ ዘይት የለውም ብያለሁ ጥግብ ብለህ ብላ ጠዋት ስትነሳ እንቁላል ውስጥ አስኳል ይወጣል ለምን አስኳል ይወጣል አስኳሉ ፋት ላይ
ተጨማሪ ፋት ስለሚጨምር አሁን ቀርቷል። የእንቁላሉን አስኳል ይብሉ በላትና የእንቁላሉን ነጩን ፓርት በርከት አድርገህ በማንኪያ ነው የምትበላው። በማንኪያ ስለምትበላ ስለማያጠግብ ጎራ ብለህ አሁንም ከፍሬሽ ኮርነር እንግዲህ አልከፈሉኝም የማስታወቂያ ስም በመጥራት ይቅርታ ግሪክ ዮገርት የሚባል እርጎ ገዝተህ ግባ። ግሪክ እርጎ ነው። ግሪክ እንግዲህ ከስፔን ምን ያገር ስም ነው። ግሪክ ዮገርት ግዛው በርከት አድርገህ ግዛው። ከእንቁላል ጎን ግሪክ ዮገርትን ጨምረህ ጠጣ። አይብ ጨምር ከፈለግ ጠግበህ ብላና አሁን ከጎን ምን አለ? ጎመን አለ፣ አትክልት አለ። አይርብህም መነኝ ከዚህ በኋላ ቶሎ ስለማይርብህ በራበ ጊዜ አሁንም ከምሳ በኋላ 7 ሰዓት 8 ሰዓት 9 ሰዓት አካባቢ ወይ ስጋ ነክ ነገር ቀይ ስጋ ከአትክልት ጋር ወይ አሳ ነክ ነገር ከአትክልት ጋር ወይስ የዶሮ ስጋ ቆዳውን አንሳ። ቆዳ ፋት ስላለ ቆዳውን አንሳና ዶሮ ስጋ ጠግባ ከምን ጋር? ከጎመን ጋር ከአትክልት ጋር። እመነኝ ሳምንት ሳይሞላ ሰውነት ቅልል ስለምን ሂድ ይላል፣ ውጣ ይላል፣ ወካር ይላል። በፊት እኮ ስለምደክም ነው ወጥ ማታደርገው። አሁን ግን ሰውነት ምግብ ስላገኘ እንቻ በቂ ምግብ ስላገኘ ራሱ ውጣ ይላል። ከሳምንታት በኋላ ክብደት አንሳ፣ መኖሪያህን ገንባ። መኖሪያ ብዬ የማስበው ነው ጡንቻህን ነው። ጡንቻህን አጥንትህን ገንባ። ኦኬ እሺ። ያልገባ ነገር አለ ቢኒያም? ያልገባኝ ነገር የለም፣ ግን ብዙ ነገርን አስተውዬን የሰማውና ማለት ብዙ ነገር ማስተካከል እንዳለብኝ አንድ ነገር ልጨምርልህ። አሁን ባልኩ መንገድ መመገብ ባይዘቤ መመዝገብ ትችላለህ። ተመዝግበህ እናግዛለን። በግል ምግብህን ስትቀይር ግፊት በጣም ቶሎ ይወርዳል። በጣም እስኪገርም ድረስ ቶሎ ይወርዳል። ቶሎ ስለሚወርድ ሐኪም ጋር ተመካክረህ ወይ ደግሞ ነጋጆን አድርገህ መድኃኒቱ ምን መሆን አለበት? ቶሎ ተቀንሶ መቆም አለበት። ያ ካልሆነ ምን ያደርጋል? ሃይፖ ውስጥ ግፊት በጣም ዝቅልና ይጎዳልና እቺን ቁልፍ መልእክቴን አትርሳ። እግዚአብሔር ካንተ ጋር ይሁን። ባለቤትን ሰላም በላት።